ብዙ ዋጋ የተከፈለበትን የሰሜኑን ጦርነት ለማስቆም ዜጎች እንደገና ሰላማዊ አየር እንዲተነፍሱ አይኖች ወደ ልማት እንዲዞሩ ትልቅ ዋጋ ተከፍሎ የፕሪቶሪያው የሰላም ስምምነት ተደረሰ። ያ በእርግጥም ትልቅ ቁርጠኝነት የታየበት የሰላም ምዕራፍ ነበር። በስምምነቱ ማግስትም የመልሶ ማቋቋምና የሰላም ጥረቶች ትልቅ ትኩረት ተሰጥቷቸዋል። ነገር ግን ቀድሞም ጦርነቱ በሰላም እንዳይቋጭ ሲፍጨረጨሩ የነበሩ የሰላም ጠበኞች ከስምምነቱ በኋላም እረፍት አላገኙም። ሌላ የጠብ መቀስቀሻ ሴራቸውን መጎንጎን ቀጠሉ። በአንድ በኩል ስምምነቱ የአማራ ሕዝብን አግልሏል ሲሉ፣ በሌላ በኩል ደግሞ የአማራን ሕዝብ ጥያቄ እናስመልሳለን ብለው ጫካ የገቡት አካላት ዛሬ ራሳቸው ሕዝቡን ለባሰ የሰላም እጦት ለእገታና ለወጥቶ መግባት ስጋት ከመዳረግ ያለፈ ያተረፉት የለም። ሰው ከቤቱ ሲወጣ የሚሸማቀቅበት ለመመለሱ ምንም አይነት ዋስትና የሌለው ከደብረ ማርቆስ ደጀን መሄድ መከራ የሆነበት ሀብት ንብረቱ የሚዘረፍበት አዛውንቶች ትላልቅ ሰዎች የሚገደሉበት መምህራን የሚታገቱበት የሚገደሉበት የአማራ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻል ነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። ራሱን የህዝብ ጠበቃ አድርጎ የሚያቀርበው ይህ ኃይል ዛሬ ላይ ከታሪካዊ የውጭ ጠላቶች ጋር ግልጽ ጥምረት መፍጠሩ ለዘመናት የኢትዮጵያን ሉዓላዊነትና አንድነት ለማዳከም እንቅልፍ ከሌላቸው አካላት ጋር በመሆን የገዛ ወገኑንና ሀገሩን ለመውጋት መነሳቱም ከዚህ የከፋ ታሪካዊ ክህደት እንደሌለ የሚያሳይ ነው። በዚህ እኩይ ጥምረት ሰላምን ፍለጋ ጫካ ገባን የሚሉት ግን ለአማራ ህዝብ ሰቆቃ እንጂ ያስገኙለት ትርፍ አለመኖሩን ሰላምንና ልማትን የተጠማው ህዝብ መስካሪ አያሻውም። አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ከዚህ በፊት ሻቢያ ተመልምለው እዛ አካባቢ ላይም ሲንቀሳቀሱ የነበሩና ከዚያ ይሄ እንግዲህ ከ2011 ከለውጥ በኋላ ወደ ኢትዮጵያ ገብተውም እዚህ ሆነውም ለሻቢያ መረጃዎችን ሲሰጡ የነበሩ ግለሰቦች እነዚህ ተፈልገው ነው እዚያ ውስጥ እንዲገቡ ተደርገው ከውስጥም ከውጭም የተቀናጀ ነገር ማለት። ስለዚህ የራስን ኮዝ አሳልፈ ሰጠ ጠላት እንደፈለገ የሚያዝዝህ በመሳሪያ የሚሸጥ የሚለውጥ የሚቀይር ሰውና አደረጃጀት ስለሚፈልጉ በዚያ ልክ መጣዋል ማለት ነው። ትናንት ኢትዮጵያን ቀይ ባህርን ካሳጧት የግጭት ጠማቂዎች ጋር ማበር ምን ሊያተርፍ ቢሉ የግል የስልጣን ጥምን ከማርካት የማይሻገር ኢትዮጵያን በድጋሚ የጂኦግራፊ እስረኛና አቅመ ቢስ ለማድረግ ሴራ መሆኑን በግልጽ ማየት ይቻላል። ለአማራ ህዝብም ሆነ ለኢትዮጵያ ይህ ጥምረት የሚያተርፈው ነገር ቢኖር መከፋፈልና የትውልድ ዕዳን የሀገርን ርስትን ለአልፎ ሂያጅ አሳልፎ መስጠትን ብቻ ነው። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ህዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ህዝብ እንደ ህዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ህዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላልተቀበሰ ጋብቻ ምላሽ ያገኛል። በዘመናት ሂደት ስንመለከት የኢትዮጵያ መውደቅም ሆነ መነሳት ከውስጣዊ አንድነትና ሴራ ጋር በቀጥታ የተቆራኘ ነው። በተለይም የባህር በር ባለቤትነቷን ተነጥቃ የጂኦግራፊ እስረኛ እንድትሆን ያደረጋት ከውጭ ጠላት ተልእኮ እየተቀበለ ሀገርን አሳልፎ የሚሰጥ የውጭ ተላላኪ መኖሩ ነው። ዛሬም ያው እንደ ጥንቱ
እኩይ ጥምረት በየዘመኑ መልኩን እያደሰ ማንዣበቡን አልተወም። የኛው እንክርዳዶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። የውጭ ኃይሎችን ጥገኝነት ይዞ የሀገርን ቤት በውስጥ አፍርሶ ስልጣን ለመያዝ ማሰብም ፈጽሞ የማይሳካ ቅዠት መሆኑን ግን ታጣቂዎቹም ሆነ ከትዕይንቱ ጀርባ ያሉ ኃይሎች ሊገነዘቡት የሚገባው ቁም ነገር ነው። የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለችም። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ብትሞክርም ትናንት በነበረው ደረጃ ስጋት የለባትም። በትናንት የውር ድንብር መንገድ መጓዝ ትርፉ ኪሳራ መሆኑን የውጭ አጀንዳ አስፈጻሚዎችና የውስጥ ተላላኪዎች ሊዘነጉት አይገባም። ዛሬ ኢትዮጵያ በትናንቱ ስፍራ ላይ እንደቆመች አልቀረችምና አይናቸውን ገልጠው እውነታውን የሚመለከቱበት ጊዜውም አሁን ነው።